ፊትሽ ደህና ነሽ? አዎ ደህና ነኝ። ከቴቴ ጋር ተጣልታችኋል እንዴ? ምንም የተፈጠረ ነገር የለም። ከማንም ጎረምሳ ጋር መንዘላዘሉ ነው የደከመሽ? እውነት ይሄንን ቃል የተናገርሽኝ አንቺ ነሽ? እንቦሽ አሸውጅኝም። እሺ ከማንም ጋር መንዘላዘሉ ነው ያደከመሽ? እዚህ ህይወቴ ሳትወጣ ቀብረሽኛል። ኧረ እማዬ ሰምኛለሽ? አንቺን ለማሳደግ ከሰው በታች እንኩት አንገቴን የደፋሁት አልበቃ ብሎሽ ደግሞ ከእንደገና በአንቺም አንገቴን ልድፋ? ንገሪኝ እንጂ ጎርባያ እዚህ ነገር ስለነግሪኝ ትችያለሽ? እማዬ ቆይ አንዴ ላስረዳሽ። ይሄ ነው ፍቅረኛሽ? የትም እንዳትቀርብሽ። እየሆነች ያለችው ነገር ምንም አላማረኝ። መከራዬ ምን አደረገች? ጥር ላጥር ከወንድ ጋር ከጎረምሳ ጋር ስትላላስ እኮ ስትልከሰከስ ነው የምትውለው። ልጅሽ እንደዚህ አርጋ አሳፈረችኝ፣ አንገቴን አስደፋች። ይኸውልሽ ሰው ሁሉ የሚነግረኝ ነገር እኮ ውሸት አይደለም። በሄድኩበት ሁሉ ይጨቀጭቁኛል፣ ይነግሩኛል። እኔ ማፈርኩ፣ ስለ እሷ ተሰቃየሁ። እንዴ ጽጌሬዳን እኮ እኔ ከልጄ ላይ ይቻለ ካወቅሽ ለጽጌሬዳ መቼም እኔ ክፉ ነገር መጥፎ ነገር እንደማልመኝላት ታውቂያለሽ አይደል? ታዲያ ይሄን ካወቅሽ ልጅሽ እንዳንቺ ዲቃላ ተሸክማ የትም ከምትቀር ለም በጊዜ ሰብሰብ ብላ እንድትደራ እናደርጋት። ምን? አዎ እንዴ እቺ ልጅ ታዲያ አይናችን እያየን እንድትበላሽ ትፈልጊያለሽ? እግዚአብሔር ይመስገን ደህና ነኝ። ምን ነው በዚህ ሰዓት? ያው አስደሳች ዜና አገኘሁና ሌዳን ጉዳይ ጨርሻለሁ። እንዴ በዚህ ፍጥነት መነችበት ነገር አንድ አይኗን ካፈጠጠች አትመለስም። እሱስ ልክ ብለዋል። አይደለም የኔ ፍቅር ተድምፅ እንኳን ቃል አውጥቼ ተናግሬ ጉሮሮዬ ገር አስጠራርግ ነው ጽጌረዳ ልኳን የምትይዘው። ጽጌረዳ እውነትም ጽጌረዳ በሾህ መሀል የበቀለች ጽጌረዳ ወጊ ይበዛባታል፣ አይን ይበዛባታል፣ ጠላፊ ይበዛባታል። ቢሆንም ግን ደግሞ ብትወርቅም የምትነሳ ጽጌረዳ እውነት የሷ ተምሳሌት ናትና እናቷ ወይዘሮ ዘርፌ እንግዲህ ወይዘሮ ፍቅርተ ቤት ተቀጥራ እየሰራች ትገኛለች። ለልጇም ዋጋ እየከፈለች ትገኛለች። ነገር ግን አሰሪዎቿና ሌሎች እሷ ግብረ አበሮች ሆኑ እሷና የእሷን ልጅ ለመጣል የእሷ ልጅ ትልቅ ደረጃ እንዳትደርስ እሷን ለመጥለፍ እያደረጉ ይገኛሉ። እሷ ግን ልጄማ እንዴት እንደዚህ ትሆንብኛለች እያለች ልጇን እየቀጣች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ ሳልኝ ሁላችሁም ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ጽጌረዳ ድራማ ደስ የሚልና አስተማሪ ድራማ እውነተኛ ትክክለኛውን ያለውን በማህበረሰባችን ውስጥ ወይም ደግሞ በዙሪያችን ያለው ነገር ቁልጭ አርግቶ የሚያሳይ ነው ማለት ነው። ጽጌረዳ እንግዲህ የአንድ ሰራተኛ ልጅ ናት ማለት ነው። አሰሪዋ እንግዲህ ወይዘሮ ፍቅርተ ስትሆን ጽጌረዳ በትምህርቷ ጎበዝና ትሁት ተማሪ፣ ስራ ወዳድ፣ እናቷን ማኩራት፣ እናቷን ደግሞ ከሰው ቤት ሰራተኝነት ማውጣትና በራሷ እንድትንቀሳቀስ ለማድረግ የምትጥር አንድ እንስት ተማሪ ናት ማለት ነውና ነገር ግን በአሰሪዎቿ ጎን እች ልጅ በጣም ጎበዝ ስለሆነች የእነሱ ልጅ ደግሞ በትምህርቷ ሰነፍ ስለሆነች እንግዲህ እሷን ከዱርዬ ጋር ነው የምትውለው በማለት እንግዲህ እሷ እናቷ ወደ ትዳር ህይወት እንድታስገባትና ዝቅ ብላ እንድትኖር እሷን ለመጣል ወይም ደግሞ እናቷ የተሻለ ህይወት እንዳይኖራት ልጅቷም ተምራ ትልቅ ደረጃ እንዳትደርስ እንግዲህ በሾህ መሀል የበቀለች ጽጌረዳ እንግዲህ ወጊ እንደሚበዛባት እንግዲህ ጽጌረዳም እንደዛ ነው የሚታየውና ነገር ግን በዛሬው ዕለት የሆነው ነገር ያው በጣም ያሳዝናል። እንግዲህ ከትምህርት ቤት በምትገባበት ጊዜ አንድ ጎረምሳ መኪና አቆሞ እንግዲህ እሷን እንደ መግጨት አርግቶ ወደፊቷ መኪናውን ያቆማልና እሷም በድንጋጤ ትወድቃለች። እሷን በድንጋጤ በወደቀችበት ጊዜ እሷን እንደ ማበረታታት አይዞሽ ተጎዳሽ እንዴ ወደ ሆስፒታል ውሰድሽ እስቲ እንቅስቃሴ ያደርጊ ብሎ እሷን የሚደግፍ ሰው መስሎ እንግዲህ የእሱን መታወቂያና ፎቶውን ወደ ቦርሳው ያስገባል። እሷ ግን ይህንን አልተመለከተችም። ስለደነገጠች ቀጥታ አይ ደህና ነኝ ግን በጣም አመሰግናለሁ ነበር ያለችውና እሱም ምስጋና ለምኑ አስፈለገ ቢላትም እንግዲህ ጤንነቴን መጎዳቴን አለመጎዳቴን ራሱ ቼክ ለማድረግ መምጣትህ ራሱ በጣም ሊያስመሰገን ይገባል ነበር ያለችው። እሱ ምንም አይደለም ግን ችግር ከደረሰብሽ ደግሞ እኔ ላሳክምሽ ፈቃደኛ ነኝ ነበር ያላትና ይቅርታ ለመንደሩም ደግሞ አዲስ ነኝ ቤትሽ ነው ነበር ያላትና ቤቴ እዚሁ አካባቢ ነው ነበር ያለችው። እንደዛ ከሆነማ ታስለምጅኛለች ነበር ያላት እሷም እሺ በማለት እንግዲህ ስልክ ቁጥሩን ትለዋወጣለች። ነገር ግን ወደ ቤት ስትደርስ የጠበቃት ገልመጫና ቁጣ ያልጠበቀችው ነገር ነበረ። በጭራሽ በአይምሮ ውስጥ ያለም አልነበረም። ነገር ግን ወደ ቤት ስገባ እማዬ በጣም ናፍቀሽኛል ነበር ያለችውና እሷም አዎ
በጣም ነው አይደል የናፈኩሽ ትላታለች። እንግዲህ እየተቆጣች ፊቷ ላይ ግልምጫና ንዴት ይታይባታል። እንዴ እማዬ ደግሞ በጣም ርቦኛል፣ በጣም ናፍቀሽኛል። መንገድ ላይ ሁሉ እንደ ሕፃን ልጅ እማዬ እማዬ እያልኩ ብጨውና ባለቅስ ደስ ባለኝ ነበር ያለቻት። ስለዚህ ለምን አታለቅሽም ነበረ ብትላትም እንዴ እማዬ ዛሬ አቀባበልሽም ጥሩ አይደለም፣ ፊትሽም ጥሩ አይደለም፣ በሰላም ነው ብትላት አይ በሰላም ነው ምን ሆናለሁ ብለሽ ነው ነበር ያለቻት እነሷ። ነገር ግን አይ በቃ ከ30 ደቂቃ በኋላ አረፍ ብዬ እመለሳለሁ ብትላትም ከ30 ደቂቃ በኋላ አረፍ ብለሽ የምትመለሽው ከማንም ጎረምሳ ጋራ አጥር ስር ስትቆሚ ደክሞሽ ነው አይደለ ነበር ያለቻት። እና ጽጌረዳም እንግዲህ በጣም በመደንገጥ እንዴ እማዬ እኔን ነው እንዴ የተናገርሽኛለሽ ስላት ከአንቺ ውጭ ሌላ ሰው እዚህ ጋር አለ እንዴ? እንዴ እማዬ ምን ማለት ነው? በማለት እንግዲህ በሁለት አይኖቿ ነበረ እንባዋን እርግፍ ማለት የጀመረችው ና እሷም በዚህ በአዞን ባሽ እኔን ለማታለል እንዳትሞክሪ ነበር ያለቻት። አረ እማዬ ግን ማኑ እንደዚህ ብሎ ያሳመነች? አረ እኔ የትም አልሄድኩም ብላ እንግዲህ እናቷን ለማሳመን ሞክራ ነበር። እናቷ ግን በፍጹም ልታምናት አልቻለችም። ነገር ግን እማዬ በቃ ይቅርታ፣ ሁሉም ነገር ውሸት ነው፣ ምንም የሰማሹ ነገር ትክክለኛ አይደለም ነበር ያለቻትን። እሷም እንግዲህ እማዬ ይቅርታ ብላ ልታቅፋ ስትሄድ ከአጠገቤ ሂጅልኝ ብላ ግፍትር ስታረጋት ቦርሷ ይወድቅባታል። ቦርሷ ሲወድቅባት እንግዲህ በቦርሷ ውስጥ የሰውየው መታወቂያና ፎቶ ታቂ ይገኛል ማለት ነው። እናታም እንግዲህ እሱን አይታ እኔን ለማታለል እየሞከርሽ ነበረ፣ ይሄ ምንድን ነው እሱ ከዚህ ጋራ ነው መንገድ ላይ ስትቆሚ ዋልሽው ነበር ያለቻት። አረማዬ ምንም ማውቀው ነገር የለም ዛሬ ብቻ ነው ያየሁት፣ ደግሞ አጋጣሚውን ደግሞ ልንገርሽ ብትላትም እንግዲህ እናቷ በጣም ስለተናደደች በጭራሽ ልትረዳት አልቻለችም ማለት ነው። እሷም እንግዲህ በጣም እያለቀሰች ነበር ወደ ክላሷ ሄደችው። ከዛሬ ጀምሮ ትምህርት የሚባል አትሄጅም፣ እኔ አንቺን ለማሳደግ ተሰብሬያለሁ፣ አንቺን ለማሳደግ ሰው ቤት ዝቅ ብዬ እየሰራው ነኝ፣ አንቺን ትልቅ ደረጃ ለማድረስ ነበረ አንቺ ቀና ታደርግኛለች ስል ግን አንገቴን እያስደፋሽኝ ነው። ስለዚህ ትምህርት የሚባል አያስፈልግም። ከኔ ጋር ቆመሽ እዚህ ኩሽና ውስጥ እቃ ታጥቢያለሽ። ሲጀመር ጀምሮ አንቺ እቃ ለማጠብ ነው የተፈጠርሽው ከኔ ጋራ በማለት ነበር የተቆጣቻት። እንግዲህ እናቶች ማንም ሰው እናቶችም ሆኑ አባቶች ልጆቻቸው ከፍ ብለው ትልቅ ደረጃ ሲደርሱላቸው ነው ደስ የሚላቸውና ልጆች ግን ወደ ታች ዝቅ ብለው ትንሽ ቦታ ሲደርሱ ትንሽ ቦታ ላይ ሲገኙ በጣም ያስከፋል። ነገር ግን የጽጌረዳ ነገሩ ወደ ሌላ ነው። ጽጌረዳ በፍጹም የምትባለውን ነገር እየታመችበት ያለችው ነገር ጽጌረዳ አታውቀውም። ቤቱ አሰሪ የሆነችው ፍቅርተም እንግዲህ የጽጌረዳን እናት ዘርፌን በመጥራት እሷም እንግዲህ ልጅሽን ላንቺም ምን አይነት ዋጋ እንደከፈልኩ ምን ያህል ዋጋ እንደከፈልኩ በደንቡ ታውቂያለሽ ነበር ያለቻት። እሷም አዎትዬ በደንብ ነው ማውቀው፣ አንቺ ውለታሽ ብዙ ነው፣ ለእኛ ትልቅ ነገር አርግተንሽልናል ነበር ያለቻት። አዎ ልጅሽ ናት፣ እማይሆን ቦታ ስትውል እማይሆን ነገር ስታደርግ ደግሞ አያስችለኝም። ይኸውልሽ ወቀሳው ከግራም ከቀኝም እየመጣብኝ ነው። እኔ እንደ ልጄ ቆንጥጬ እንደ ልጄ ተቆጥጬን ያሳደግኳት፣ ትልቅ ቦታ እንድደርስ እየጠበቅኩ ትንሽ ቦታ ማግኘት አልፈልግም። ከግራ ቀኝ ወቀሳ እየመጣብኝ ነው። ከጎረምሳ ጋራ ነው መንገድ ላይ ነው የምትውለው፣ አጥር ስር ነው የምትውለው። ስለዚህ እች ልጅ ትልቅ ቦታ ስንጠብቃት ትንሽ ቦታ እንዳትገኝ ወይም ደግሞ እንዳንቺ ዲቃሏን ታቅፋ ብቻዋን እንዳትቀር አንድ የጨዋ ልጅ አግኝቼላታለሁ። ስለዚህ ልንድራት ይገባል ነበር ያለችው። ዘርፌም በጣም ነው የደነገጠችው። እንደዚህማ በፍጹም አይሆንም፣ ይሄ ነገር ሆኖ እንኳን ከሆነ በራሴ መንገድ ቀጥቼ አስተካከላታለሁ እንጂ አልድራትም ነው ያለችው። እሷም እንግዲህ አስቢበት ነበር ያለቻት። ይሄ ነገር እያደረገች ያለችው ፍቅርተ ለምንድን ነው? እንግዲህ ከአቶ መስፍን ጋራ የቀድሞ ወዳጇ መንገድ ላይ ይገናኛሉ። እሱም ጽጌረዳን እየተከታተላት ነበረ። ወዴት ልትገባ እንደምትሄድ አድራሿን ሁሉ እየተከታተላት ነበር። በዚህ አጋጣሚ ግን ወይዘሮ ፍቅርተን ያገኛታል መስፍን። እሱም እንግዲህ ወዴት እየሄድሽ ነው ቢላትም ወደምትሄድበት ትነግሯለች እና ስለዚህ እች ልጅ የማናት ወዴት ነው የምትገባው ብሎ ይጠይቃታል። እችማ ጽጌረዳ ናት፣ የሰራተኛ ልጅ ናት ነበር ያለችው። ጥሩ አጋጣሚ ነው። ስለዚህ እኔና አንቺ ልንደዋወል ይገባል፣ ምናልባት ልንዛመድም ይችላል ነበር ያላትና እሱማ ጥሩ ነው፣ ከእንዳንተ ያለ መልካም ሰው ጋር መዛመድ እኮ ምንኛ መመረቅ ነው ነበር ያለችው። ስለዚህ ስልክ ተለዋውጠው
ጽጌረዳን እንድታሳምንለት ለልጁ እንግዲህ ለልጁ ሊድራት ማለት ነውና፣ ነገር ግን ጽጌረዳም ብዙ ጊዜ ሲከታተላት ነበረ። እሷ ግን በፍጹም ከአላማዋና ከትምህርቷ ውልፌት የምትል ልጅ አይደለችም። ነገር ግን አሳምናት በራሷ መንገድ እናትየዋንም አሳምና የጨዋ ልጅ ነው፣ የሀብታም ልጅ ነው፣ ልንድራት ይገባል በማለት እንግዲህ አሳምና ለአቶ መስፍን ትደውልለታለች ማለት ነው። ስደውልለትም ሰዓት አለ ሰዓት ነበረ። እሱ እንግዲህ ምን ተገኝቶ ነው ዛሬ ቢላትም ደስ የሚል ዜና አለ። በል 15 ቀን ባልሞላ ጊዜ ውስጥ ወረቀት ልትልክ ሽማግሌ ልትልክ ይገባል ነበር ያለችው። ይሄ ነገር እንዴት ሊሆን ቻለ በዚህ ፍጥነት ቢልም፣ አንተ እኔን ታቀኛለህ። ጽጌረዳ ምንም ኃይለኛ ብትሆንም ነገር ግን እኔ ለመናገር ገና ጉሮሬን ስጠራርግ ነው የምትፈራው። ስለዚህ ከኔ ቃላት ውልፌት አትልም ነበር ያለው። እሱ ግን በጣም የሚገርም ነው። ብቻ አስገደደሻት እንዳይሆን። ጽጌረዳ እኮ ምንም የደሃ ልጅም ፈሪም ብትሆን ነገር ግን አይኗን ከፈጠጠችበት ነገርና አይሆንም ካለችበት ነገር ዞር የምትል ልጅ አይደለችም ነበር ያለው። ግድ የለህም እሱን እውነታው ላይ ስትደርስበት እኔን ታመሰግነኛለህ ነበር ያለችውና ነገር ግን ወዲሁም የእሷን ልጅም ቀልቡ እንዲያርፍባት እሷን እያለባበሰ ጥሩ ስነ ምግባር ያላት እያስመሰለች እሱ ጋር ይዛት እየሄደ ትገኛለች። ነገሩ ወዴት እያመራች ነው ያለችው ወይዘሮ ፍቅርተ በጣም ግራ ያጋባል። ነገር ግን ጽጌረዳና የጽጌረዳ እናት በጣም ያሳዝናሉ ማለት ነው። የጽጌረዳ እናትም እንግዲህ ልጇን ለማሳደግ በሰው ቤት ሰራተኛ ሆና ልጄ ትልቅ ደረጃ ትደርስልኛለች ብላ እንግዲህ ደፋ ቀና እያለችበት ያለችው ሁኔታ ነው የሚገኘውና እንደዚሁም እንግዲህ የፍቅርተ ልጅም የሷ ጓደኛዋ ናት። ከጓደኛም አልፎ አብሮ አደጓ ናትና እሷም እንግዲህ እንድትቀርባትና ይሄ ነገር ያው ሚንሽኑ ሁሉ እንዲበላሽባት ተምራ ትልቅ ደረጃ እንዳትደርስ እያደረጉ ያሉበት ሁኔታ ነው የሚገኘው። ዘርፌ ግን ይህን ነገር የምታውቀው ነገር የለም። ጽጌረዳ እውነት እነሱ ባሉት መንገድ ትሄዳለች ወይስ ደግሞ ነገሮችን ሁሉ የጽጌረዳ እናት ዘርፌ ትደርስበታለች? እሱንም አብረን የምናይ ይሆናል። ዛሬ በዚህ እሰናበታችኋለሁ። ከዚህ ምን ትማራላችሁ? በሰዎች ወሬ ትመራላችሁ ወይስ በራሳችሁ አይምሮ ትመራላችሁ? በአይናችሁ ያያችሁትን ታምናላችሁ ወይስ ሰው ያላችሁን ታምናላችሁ የሚለውን እንግዲህ እሱን በስፋት የምናየው ይሆናል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።